ባቸውም ምክንያቱም الامام البخاري كتاب التوحيد ከፍታችሁ ብትቀሩ ብታዩ በከثير من الايات تاويل አድርገዋል በظاهر አልፈሰሩም ሙሸቢሃዎቹ እንዳደረጉት ማለት ነው እና الله تبارك وتعالى الرحمن على العرش استوى ያለው እንጂ الله تبارك وتعالى جلس على العالم قعد على العالم نبيهم عليه الصلاه والسلام هم بتكسنوا حديث يا رب أنت الظاهر فليس فوقك شيء وأنت الباطن فليس دونك شيء يالوت الله تبارك وتعالى بتاج እንዳለ ከሱ በላይ እንደዚህ አይነት ነገር አለ በማለት እሱ ማይገለጽ የሆነ ከሆነ እንዴት ታዲያ الله تبارك وتعالى ከአርሽ በላይ አለ ይባላል أليس هذا تكذيبا لهذا الحديث الصحيح الذي في صحيح البخاري إن حديثا ما سواشت አይሆንም صحيح المسلم لا يالون حديث مالتنا أليس كذلك ይሄንን ካመጣንበላቸው ምንድነው የሚሉት ሙሸቢሃዎቹ لا يعجبهم አይعجባቸውም ابن تيمية كان الله ولم يكن شيء غيره يمل حديث ضعيف ነው ولا لم እንዴ صحيح البخاري لا يالون حديث لا حول ولا قوة إلا بالله كان الله ولم يكن شيء غيره كان الله ولم يكن شيء معه كان الله ولم يكن شيء قبله بمالت بسوستم روايه يمጣ صحيح የሆነ حديث ነው ابن تيميه ምንድነው ያለው راجحوا የሆነችው روايه كان الله ولم يكن شيء قبله የምትለው ነው እንጂ كان الله ولم يكن شيء معه የሚለውና كان الله ولم يكن شيء غيره የሚለው صحيح አይደለም ብሎ ተናገረ مع ان الحديث የት ነው ያለው صحيح البخاري ውስጥ ነው ያለው لمندنو ይሄንን ሊል የቻለው ابن تيميه لان هذا لا يتوافق مع عقيدته الفاسده فاسده ከሆነችው ከአቂዳው ጋር ስለማይስማማ ምክንያቱም ابن تيميه ምንድነው የሚለው አላህ አካል ነው ብሎ ነው የሚያምነው ለዛ አላህ ተባረከ ወተዓላ አካል ከሆነ የግድ ቦታ ያስፈልገዋል ቦታ የሚያስፈልገው ከሆነ ቦታው አሽራፍ የሆነ ቦታ አርሽ ነው ብለው ስለሚያስቡ የላይ ቦታ መሆን አለበት ብለው ስለሚያስቡ አላህ አርሽ ላይ ነው ያለው ብሎ ተናገረ ابن تيميه ከዛ በኋላ ዑለማዎቹ መጣው እንዴ አርሽ እኮ ፍጡር ነው እሺ ከአርሽ በፊት የት ነበር ልትል ነው እንደሚሉት ሳውቅ አርሽ እንግዲህ መخلوق ነው ሁሉ ሙስሊም እንደሚያውቀው ከአላህ ውጭ ያለው ነገር ሁሉ መخلوق ነው እስቲ አሁን በዚህ ላይ ማን ይጠራጠራል كالله وجه ያለ ነገር ሁሉ ፍጡር مخلوقات አይደል እንዴ አዩ ሙስሊም ዓሊሙ ይሁን ጃሂሉ ይሁን ማንኛውም ሙስሊም ከአላህ ውጭ ያለ ነገር ፍጡር እንደሆነ አይጠራጠርም እና ከአርሽን ከመخلقው በፊት ከመፍጠሩ በፊት የት ነበር ልትል ነው ዑለማዎች እንደሚሉ ሲገባው ምንድነው ያለው እንግዲህ እዚሽ ጋር መንገዱ ተዘጋጋበትና ምን አለ እንግዲህ ወደ ፈላሲፋዎቹ መሄድ አለብኝ አለ ፈላሲፋዎቹ ምን ነው ብሉት አይ ዓለም እኮ ፍጡር አይደለም ዓለም በአዘልም ከአላህ ጋር የነበረ ነገር ነው የሚለውን ወስዶ አርሽ እኮ ከዚህ አርሽ በፊት ሌላ አርሽ ነበረ ከዛም አርሽ በፊት ሌላ አርሽ ነበረ ከዚያም አርሽ በፊት ሌላ አርሽ ነበረ ከየትኛውም አርሽ በፊት ብዙ አርሾች አሉ ኢላ ማላ አወለ ለሁ መጀመሪያ እስከሌለው ምንም መጨረሻ አይፈለክ ያህል ወደ ኋላ ብትመለስ አርሾች መጀመሪያ የላቸውም ብሎ ፈላሲፋዎች ስለ ዓለም ሲናገሩ ያሉትን አርሽ ላይ አመጣ ወልዒያዝ ቢላሂ ተዓላ አያችሁ ተሽቢህ ወዴት እንደመራው ይሄንን ንግግሩን ደግሞ የፈላሲፋዎቹ ንግግር እኔ ከፈላሲፋዎቹ ነው የወሰድኩት ብሎ መናገር አይችልም እንግዲህ ይሄ ሼም ነው የሚያሳፍር ነገር ነው ምንድነው ያለው كما قال علماء الحديث ብሎ በዑለማء الحديث ለጠፈባቸው ማን ነው علماء الحديث الله تبارك عرش ጅማሪ የለውም መጀመሪያ የለውም ብሎ የተናገረ اعوذ بالله كذب على العلماء ይሄ علماء الحديث ላይ ውሸትን መቅጠፍ ነው እንጂ علماء الحديث أعوذ بالله هل يشركون بالله فيقولون إن العرش شريك لله في القدم ما هذا علماء الحديث الذي يتكبر علم يازو علماء الحديث بالله الشركوا بقدموا بقدماوينته كالله قال فطور الله بلو انديت ناقرالو والعياذ بالله تعالى ولكن هذا نتيجة التشبيه الذي سلمني الله وإياكم من